ጥምቀት ምንድነው? ለምንስ እንጠመቃለን? ጥምቀት አጠመቀ ከሚለው የግዕዝ ቃል ግስ የተገኘ ሲሆን ትርጓሜውም በውሃ ውስጥ መዘፈቅ ወይንም መነከር ማለት ነው። ጥምቀት ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጥምቀት በፊት የነበረ ሰዎች ከሕመማቸው ፈውስ የሚያገኙበት ማለትም የሥጋ ድኅነት ከሚገኝበት የፈውስ መንገዶች አንዱ ነበር። ንዕማን የተባለው የእስራኤል ንጉሥ በለምጽ ተመትቶ ሳለ ወደ ነቢዩ ኤልሳ ዘንድ በመሄድ ነቢዩ እንደነገረው በዮርዳኖስ ወንዝ ተጠምቆ ተፈውሷል። በአዲስ ኪዳንም ተጽፎ እንደምናገኘው 38 ዓመት በአልጋ ቁራኛ ተይዞ የነበረው ሰው እንደመሰከረው በሰሊሆም ቤተሳይዳ በውሃ ሰዎች እየተጠመቁ ፈውስ ያገኙ እንደነበር፣ እርሱ ግን ወደ ውሃው የሚወስደው በማጣቱ በዚያ እንዳለ ለጌታ መንገሩ ሌላው ማስረጃ ነው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 2 እስከ 9 ጌታን ያጠመቀው መጥምቀ መለኮት ቅዱስ ዮሐንስም ሥራው ንስሐ መስበክ፣ ሰዎችን በውሃ ማጥመቅና ከሥጋ በሽታ መፈወስ ነበር። ነው መንገድህን የሚጠርግ መላእክተኛዬን በፊትህ እልካለሁ፣ የጌታዬን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ ተብሎ በነቢዩ በኢሳይያስ እንደተጻፈው ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም ሀገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። የማርቆስ ወንጌል ምዕራፍ 1 ከቁጥር 2 እስከ 5 በውሃ ተጠምቆ ፈውስ ማግኘት አስቀድሞም የነበረ ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጥምቀት ግን ከእነኚህ ሁሉ ጥምቀቶች የተለየ ነው። የኢየሱስ ክርስቶስ ጥምቀት አስቀድሞ ታሪካቸው በውሃ ጋር በተገናኘ የተፈጸሙ ታሪክ ክንውኖችን አካቶ ምሳሌያቸውን የገለጠ ከሁሉም በላይ ደግሞ በአዳምና በሔዋን ምክንያት በሰው ልጆች ላይ ደርሶ የነበረውን ፍርድ የቀየረና የደመሰሰ የዘላለማዊ ሕይወት ፈርቀዳጅና የእግዚአብሔር ልጅነት ማረጋገጫ የሆነ የድኅነት መሠረት ነው። ዲያብሎስ አዳምና ሔዋን የእግዚአብሔርን ትእዛዝ እንዲያፈርሱ ካደረገ በኋላ እስከ መጨረሻ የእርሱ ባሪያ አገልጋዮች የሆኑለት ዘንድ በሁለት ድንጋዮች ላይ አዳም ግብሩ ለዲያብሎስ፣ ሔዋን ዓመቱ ለዲያብሎስ ብሎ አጻፋቸው። ያንን ጽሑፍም ወስዶ አንደኛውን በዮርዳኖስ ወንዝ አንደኛውን ደግሞ በሲኦል አስቀምጦ ነበር። ጌታ ወደዚህ ዓለም የመጣው አዳምንና ሔዋንን ከባርነት ነፃ ለማውጣትና ድኅነት ሊሆናቸው ነውና በጥምቀቱ ጊዜ በዮርዳኖስ ወንዝ በሰይጣን ተቀብሮ የነበረውን የዕዳ ደብዳቤያቸውን ረግጦና አቅልጦ አጠፋላቸው። በሲኦል የተደበቀውን ደግሞ በዕለተ ስቅለት ዓርብ ሲኦልን በበዘበዘ ጊዜ አጥፍቶታል። ይህንንም ቅዱስ ጳውሎስ እንዲህ በማለት ተናግሮታል። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ፣ በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርጎ ከመንገድ አስወግዶታል። ቆላስይስ ምዕራፍ 2 ከቁጥር 13 እስከ 14። ይህም እግዚአብሔር አምላክ የትሕትና መምህር መሆኑን ለማሳየት በፈጠረው በሰዎች ራሱን ዝቅ አድርጎ ተጠምቋል። በምሴተ ሐሙስ ራሱን ዝቅ አድርጎ የሰዎችን እግር እንዳጠበና ትሕትናን እንዳስተማረ ሁሉ አስቀድሞም በጥምቀቱ ትሕትናን አስተምሯል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልጋል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው ነበር። ኢየሱስም መልሶ እንዲህ ጽድቅን ሁሉ መፈጸም ይገባናል አለው። እግዚአብሔር በመለኮት በሥልጣን በአገዛዝና ይህን በመሳሰሉት ሁሉ አንድ አምላክ ነው። በስም በአካል በግብር ሦስት ነው። ይህም ታላቅ ምስጢር በይፋ የተገለጸው በኢየሱስ ክርስቶስ ጥምቀት ነው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆም ሰማያት ተከፈቱ፣ እግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ማንም ሰው ወደ እግዚአብሔር መንግሥት ይገባ ዘንድ መጠመቅ ግዴታ ነው።
ይህም ደግሞ ማድረግ እንደሚገባ ለሰዎች አራያ በመሆን እርሱ ራሱ ተጠምቆ ምሳሌነቱን ትቶልናል። ስለዚህ ጥምቀቱ ለሰዎች አርአያነትም የተደረገ ጌታችን ከመጠመቁ በፊት ብዙ ተአምራትን አድርጓል። እንደ ሰውም በመጠን በማደግ ሕግን ሁሉ ከኃጢአት በቀር ፈጽሟል። ነገር ግን ጌታ ዋናውን የማዳኑን ሥራ በይፋ የጀመረው በጥምቀት ነው። በፈለገ ዮርዳኖስ በእደ ዮሐንስ ከጠመቀ በኋላ በቀጥታ ወደ ገዳም ሄዶ 40 ቀንና ሌሊት ጾመ። ከገዳምም ወጥቶ ወደ ሰርግ ቤት ወደ ቃና ዘገሊላ ሄዶ የመጀመሪያውን ተአምር በይፋ አደረገ። ዮሐንስ ወንጌል ምዕራፍ 2 ከቁጥር 11። ከዚያም እስከ ዕለተ ስቅለቱ ድረስ እያስተማረና እየፈወሰ ተአምራትን እያደረገ ኖረ። በመጨረሻም ጥምቀቱ እንደ ምሳሌ የሆነውን የመጨረሻውን ማዳኑን ሥራ በመስቀል ላይ ሞቶ መነሳቱን አከናወነ። የጌታ መልዕልተ መስቀል ላይ ተሰቅሎ ሙትና መቃብርን ድል ነስቶ መነሳቱ አስቀድሞ በጥምቀቱም የተመለሰ ነበር። አስቀድሞ በጥምቀቱም የተመሰለ ነበር። ዛሬ ክርስቲያኖች በ40ና በ80 ቀን የልጅነት ጥምቀት ስንጠመቅ ይህንኑ ምስጢር በማመልከት ምስጢረ ጥምቀቱንና ምስጢረ ትንሣኤውን በሚያጠይቅ መልኩ እንጠመቃለን። በ40ና በ80 ቀን መጠመቃችን አዳምና ሔዋን የልጅነት ጸጋ ያገኙ በ40ና በ80 ቀን በመሆኑ ሲሆን በመጽሐፍም ወንድ በተወለደ በ40 ቀን ሴት በተወለደች ደግሞ በ80 ቀን የመንጻት ሥርዓት እንዲደረግ የታዘዘ በመሆኑም ጭምር ነው። 3 ጊዜ በውሃ ውስጥ ብቅ ጥልቅ አድርጎ ካህኑ ሕፃኑን ወይም ሕፃኗን ሲያጠምቅ ጥምቀቱን በሚመስል ጥምቀት ከክርስቶስ ጋር እንተባበራለን። ከሰማይ ወርዶ ሞትን ድል አድርጎ በሦስተኛው ቀን እንደተነሳም መጀመሪያም ወደ ውሃው ስንነከር ከሰማይ መውረዱን ከዚያ በከርሰ መቃብር ማደሩን ሞትና መቃብርን አጥፍቶ መነሳቱን በሚያመለክት ከውሃው በመውጣት ይህንም 3 ጊዜ በመፈጸም ምስጢረ ጥምቀትን ከምስጢረ ትንሣኤ ጋር በማስተባበር ቤተ ክርስቲያን የክርስቶስ ልጅነት በመስጠትና በማስተማር ትመሰክራለች። ሐዋርያው ቅዱስ ጳውሎስ እንዳስተማረው በጥምቀትም ከእርሱ ጋር ተቀብራችሁ ጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማናቸው ከእርሱ ጋር ተነሳችሁ። እናንተም በበደላችሁና በሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ እንዳለ ጥምቀት የእግዚአብሔርን ልጅነትና ድህነትን የምናገኝባት ናት። በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ጌታ ራሱ እንደነገረን ድህነት የሚገኘው አምኖ በመጠመቅ ስለሆነ ለሰዎች ከሁሉ በፊት መከናወን ያለበት ጥምቀት ነው። ማንም ሰው የእግዚአብሔር ልጅ ሊባል ወደ እግዚአብሔር መንግሥት ሊገባ የሚችለው በጥምቀት ብቻ እንደሚሆን አምላካችን አስረግጦ አስተምሮናል። ይህም ትምህርት ጌታ የፈሪሳውያን ምሁር ከነበረው ከኒቆዲሞስ ጋር ባደረገው ጥያቄና መልስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 7 ላይ በግልጽ ተቀምጦ ከፈሪሳውያንም ወገን የአይሁድ አለቃ የሆነው ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይቻላልን? አለ። ኢየሱስም እንዲህ ሲል መለሰለት፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይቻልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቃል። በሐዋርያው ሥራ ምዕራፍ 22 ቁጥር 16 ላይ እንደተመዘገበው አስቀድሞ የክርስቲያኖች አሳዳጅ የነበረው ቅዱስ ጳውሎስ ጌታ በደማስቆ መንገድ ላይ ከመታው በኋላ ዓይነ ስውር ሆኖ ሳለ ሐናንያ ወደ ተባለው ሰው ዘንድ ሄደ። በዚያም ከኃጢአቱ እንዲነጻ ቅዱስ ጳውሎስ ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ አለው። እንዲህም አደረገ፣ ፈውስንም አገኘ። በዚያውም የሐዋርያት ሥራ ምዕራፍ 2
ቁጥር 37 ላይ ቅዱስ ጴጥሮስ ያስተማራቸው ሰዎች አሁንስ ምን እናድርግ ቢሉት ንስሐ ግቡ፣ ኃጢአታችሁ ይሰረይላችሁ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ብሎ ያዘዛቸው ኢትዮጵያዊ ጃንደረባ እንዳልጠመቅ ምን ይከለክለኛል ብሎ ሐዋርያው ፊልጶስን በጠየቀ ጊዜ ምንም የሚከለክለው ነገር እንደሌለ ነግሮት በውሃ ተጠምቆ ኃጢአቱ ማስተሰሪ ብቻ ሳይሆን ክርስትናንም ወደ ኢትዮጵያ አምጥቶታልና በዚህም ኃጢአታችንን አስተሰርየን አዲስ ሕይወት እናገኛለን ማለት ነው። ክርስቶስ ወደዚህ ዓለም የመጣው በዋናነት ለድህነትና ለአርያነት ነው። እሱም ያደረጋቸውን ነገሮች በማድረግ ወይንም አርአያ ሆኖ እንድናደርጋቸው ያሳየንን ነገሮች በማድረግ ክርስቶስን በሥራ እንመስለዋለን። ከነዚህም ውስጥ አንዱ ጥምቀት ነው። ከላይ እንደተጠቀሰው ሞቱን የሚመስል ሞት ከተባበርን እንዳለ ቅዱስ ጳውሎስ ጌታን በሞቱ የምንመስለው በጥምቀት ነው። በገላትያ መልእክቱ ቅዱስ ጳውሎስ ይህንን እንዲህ በማለት ያስረዳል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። በቀደመው ዘመን ሰዎች የአብርሃም ወገን የእግዚአብሔር ሰዎች መሆናቸው ምልክት የነበረው ግዝረት ነበር። በአዲስ ኪዳን ግን ሰዎች የእግዚአብሔር ልጆች መሆናቸው የሚታወቅበት ምልክት ጥምቀት ነው። ስለሆነም አንድ ሰው የቤተ ክርስቲያን አካል አባል መሆኑ የሚታወቀው በጥምቀት ነው ብሎ የጥምቀት አይነቶች የውሃ ጥምቀት፣ በመንፈስ ቅዱስ መጠመቅ፣ የደም ጥምቀት ይባላል። የውሃ ጥምቀት የምንለው በስፋት የነበርና ያለ ነው። ከላይ እንዳየነው ጌታም የተጠቀመው አርአያም የሆነን በውሃ ተጠምቆ ነው። የውሃ ጥምቀት ሁሉን እኩል የሚያደርግ ድሃ ሀብታም ሳይባል የሚሰጥ ጥምቀት በመሆኑ ጌታም በውሃ መጠመቁ አብይ ምክንያቱ ይህ ነው። በመንፈስ ቅዱስ መጠመቅ ደግሞ እግዚአብሔር ለፈቀደላቸውና ለተመረጡ ሐዋርያት በዕለተ ጰራቅሊጦስ በዝግ ቤት ሳሉ በመንፈስ ቅዱስ ተጠመቁ። ሐዋርያት ሥራ ምዕራፍ 2 ከቁጥር 3። የደም ጥምቀት ለየት የሚያደርገው ደግሞ ካለማመን ወደ ማመን የተመለሱ ሰዎች ለምስጢረ ጥምቀት ሳይደርሱ ለምን ወደ ክርስቶስ ገባችሁ ብለው አሕዛብና ክፎች ቢገድሏቸው የፈሰሰው ደማቸው እንደ ጥምቀት ይቆጠርላቸው ወይንም ክርስቲያኖች ስለ እምነታቸው ሲሉ ደማቸውን እስከ ማፍሰስ ራሳቸውን አሳልፈው ሲሰጡ በማየት ያላመኑ ሰዎች በዚህ የእምነት ጽናት ተነሳስተው እነዚህ ክርስቲያኖች በሚያምኑት አምላክ አምናለሁ በማለት እነርሱም ሰማዕትነትን ቢቀበሉ ደማቸው ጥምቀት ይሆንላቸዋል ማለት ነው። ምስጢረ ጥምቀት የሚፈጸመው በማን ነው? ምስጢረ ጥምቀት የሚፈጸመው የክህነት ሥልጣን ባለው ሰው ብቻ ነው። ይህም በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ላይ ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ሐዋርያቱን በማዘዙ እንዲሁም እናንተ ያሰራችሁት የታሰረ ነው፣ የፈታችሁትም የተፈታ ነው ብሎ ራሱ ኢየሱስ ክርስቶስ ያስተማረውን ቃል መሠረት በማድረግ ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።